በንግግሮቹና ሶሻል ሚዲያ ላይ በሚያጋራቸው መልእክቶች ውዝግብ የሚፈጥር ሰው፣ አንዳንዶች በሚናገራቸው ንግግሮች ደስተኛ ሲሆኑ፣ አንዳንዶች ደግሞ ያዝኑበታል። ዶናልድ ትራምፕ ጁን 14 1946 በኒውዮርክ በአሜሪካ ተወለደ። አባቱ የሪል ስቴት ቢዝነስ ላይ ተሰማራ ነበር። የዶናልድ ትራምፕ ቤተሰቦች ሀብታም የሚባሉ ቤተሰቦች ነበሩ። ዶናልድ ትራምፕ በአንድ የወታደራዊ ትምህርት ቤት በመግባት በኢኮኖሚክስ በ1968 የመጀመሪያ ዲግሪውን ጨረሰ። ትምህርቱንም እንደጨረሰ ፊቱን ወደ አባቱ ቢዝነስ አዞረ። ከአባቱ ጋርም በመሆን ቢዝነሳቸውን ትርፋማ ማድረግ የዕለት ተዕለት ተግባራቸው ሆነ። በኒውዮርክ አንድ ታዋቂ ህንፃ አለ፣ ትራምፕ ታወር የሚባል። ይህ ትልቅ ህንፃ የዶናልድ ትራምፕ ነው። በፈረንጆቹ አቆጣጠር በ2004 ለትራምፕ የመታወቅ ጊዜ ነበር። ታዋቂ የሆነበት ዝናን ያተረፈበት ነበር። በአንድ ቲቪ ሾው ላይ ሆስት በመሆን ወይም አቅራቢ በመሆን እዛ ቲቪ ሾው ላይ በሚናገራቸው ንግግሮች ታዋቂነትን አተረፈ። 2015 ላይ ግን ፊቱን ወደ ፖለቲካ አዞረ። ተወዳድሬም ፕሬዝዳንት መሆን አለብኝ አለ። በ2006 ላይ በአሜሪካ የፕሬዝዳንታዊ ምርጫ ላይ ተወዳደረ። ከሂላሪ ክሊንተን ጋር አንገት ለአንገት ተያይዞ አሸነፈ። ነገር ግን ይህንን ማሸነፍ ቀላል አልነበረም ለሱ። ብዙ አድካሚ ነገሮች፣ ብዙ የምርጫ ቅስቀሶችን ካደረገ በኋላ ነበር አሸናፊ ሆነው። በጃንዋሪ 20 2017 ላይ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ በይፋ ስራውን ጀመረ። በዛም ፕሬዝዳንት በሆነባቸው ዓመታት ብዙ ለውጦችን አመጣ። ታክስ ጋር ተያያዥ የሆኑ ህጎች ላይ ለውጥ አመጣ። ስደተኞች ላይ ጫና የሚያሳድር ህጎችን አወጣ። ሀገራት ጋር ያለውን የንግድ ልውውጥ ብዙ ፖሊሲዎችን አሻሻለ። በዚህ ባሻሻላቸው ህጎች አንዳንድ ሀገራት ደስተኛ ሲሆኑ፣ አንዳንድ ሀገራት ግን ደስተኛ አልነበሩ። የዛውም የሀገሩ ሰዎች ደስተኛ አልነበሩ። 2020 ላይ ግን በድጋሚ ቢወዳደርም ዶናልድ ትራምፕ ማሸነፍ አልቻለም። በሰዓቱ ጆ ባይደን ነበር አሸናፊ የነበረው። ትራምፕ ግን አሁንም ተስፋ አልቆረጠም። በ2024 ምርጫ ሲደረግ ተወዳደረ። ይህን ምርጫ ለማሸነፍ ብዙ ጥረቶች አድርጓል። ሶሻል ሚዲያን በአግባቡ መጠቀም ምን ያህል አስፈላጊ እንደሆነ ከዶናልድ ትራምፕ መማር እንችላለን። አንዳንድ ሚዲያዎች ፊታቸውን አዙረውበት ነበር። እኛ ሚዲያ ላይ አትቀርብም፣ እኛ ሚዲያ ላይ ቀርበ የምርጫ ቅስቀሳ አታደርግም ብለውት ነበር። ነገር ግን እሱ ሶሻል ሚዲያን በአግባቡ መጠቀሙ የአሜሪካ ፕሬዝዳንት ሆኖ ዳግመኛ ተመረጠ። ፐርሰናል ህይወቱም ባለትዳርና የ5 ልጆች አባት ነው። ዶናልድ ትራምፕ ሶሻል ሚዲያ ላይ ፖስት በሚያደርጋቸው ነገሮች ሰውን ግራ ቢያጋባም ጥሩ አንባቢና ጥሩ ጸሐፊም ነው። እኛስ ከዶናልድ ትራምፕ ምን መማር አለብን? የመጀመሪያው ተስፋ ለመቁረጥ ነው። ዶናልድ ትራምፕ ተስፋ ቆርጦ ቢሆን ኖሮ ሁለተኛ የአሜሪካ ፕሬዝዳንት ባልሆነ ነበር። ዶናልድ ትራምፕ የተመቻቸ ህይወት ነበረው። ያን የተመቻቸ ህይወቱን ትቶ የተሻለ ህይወት ባይፈልግ ኖሮ፣ በተስፋ ጥሩ ነገሮችን አደርጋለሁ ብሎ ባይነሳ ኖሮ ይሄኔ ሪል ስቴት ቢዝነስ ላይ እንደተሰማራ ይቀር ነበር። ዶናልድ ትራምፕ ግን ተስፋ አልቆረጠም። በብዙ የሚዲያ ቻናሎች ተገፍቷል። እኛ ቻናል ላይ ቀርበህ ቀስ አታደርግም፣ ከኛ ጋር መስራት አይገባህም ተብሏል። እሱ ግን ተስፋ አልቆረጠም። በእጅ ስልካችን ላይ የምንጠቀማቸውን ሶሻል ሚዲያዎች በአግባቡ መጠቀም ከኛ ጊዜ የአሜሪካ ፕሬዝዳንት ሆኗል። ሁለተኛው ደግሞ ኮሚኒኬሽን ወይም ከሰው ጋር የመግባባት ነው። አንዳንድ ጊዜ ከሰው ጋር ለመግባባት የእጅ ስልካችንን መጠቀም ያስፈልገናል። ብዙ ጊዜ ካስተዋላችሁ ፐርሰናል ብራንድ ሲባል ሰምታችሁ ሊሆን ይችላል። ዶናልድ ትራምፕ ፐርሰናል ብራንዱን ነው የገነባው። ኦር የራሱን ማንነት በሶሻል ሚዲያ ወጣ። ሶሻል ሚዲያን በአግባቡ ስለተጠቀመ ከሰዎች ጋር መገናኘት ቻለ። አብዛኞቻችን መረጃን ለማግኘት የምንጠቀመው ስልካችንን ነው እንጂ ቴሌቪዥን ከፍተን አይደለም አይደል? ስለዚህ ዶናልድ ትራምፕ የጊዜው ሁኔታ ገብቶታል። የሰውን ትኩረት በማግኘት እንደገና ለሁለተኛ ጊዜ ማሸነፍ ችሏል። ስለዚህ ትራምፕ መማር ያለብን ነገር አንድ ጥሩ ኮሚኒኬሽን ያስፈልገናል። ቨርባል ወይም ነን ቨርባል ወይም ቨርባል የምንለው ይሄ በድምጽ የምንግባባው ነው። ነን ቨርባል ደግሞ የምንለው ድምጽ ሳናወጣ በምልክት በባል እንላቸዋለን። ዶናልድ ትራምፕ ሁለቱንም በደንብ ተጠቅሟል። ስለዚህ እኛም ከዶናልድ ትራምፕ መማር ያለብን ነገር ኮሚኒኬሽን ፓወር እንደሆነ ነው። ኮሚኒኬሽን በጣም አስፈላጊ ነገር እንደሆነ ነው። ጉድ ኮሚኒኬሽን ካን ቢውልድ ስትሮንግ ሰፖርት ይላል። ጥሩ ኮሚኒኬሽን ካለ ጠንካራ ማንነት፣ ጥሩ ድጋፍ ታገኛለህ ይለናል። ስለዚህ ጥሩ ኮሚኒኬሽን እንዲኖረን ያስፈልጋል። ሁለተኛው ደግሞ በራስ መተማመን ነው። ትራምፕ ጥሩ በራስ መተማመን አለው። ብዙውን ጊዜ እሱን ሊያዋርዱት፣ እሱን ሊያጣጥሉት፣ እሱን ሊሰድቡት ሞክረዋል። ነገር ግን በራስ መተማመን ስላለው እንደገና ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነ። ከስልጣን ወርዶ እንደገና ፕሬዝዳንት የሆነ ይሄ በአሜሪካ ታሪክ የመጀመሪያው ነው።
ስለዚህ በራስህና በፈጣሪ ከተማመንክ ምንም ነገር አትሆንም። በመጀመሪያ ፈጣሪ ማስቀደም ነው። በየትኛውም ነገር ላይ በምትሰራው ነገር ላይ ፈጣሪ ማስቀደም ይጠበቅብሃል። ፈጣሪን ያስቀደምክበት ነገር ሁልጊዜ አሸናፊ ነው የምትሆነው። የምንፈልገው ኦር ስኬታማ መሆን በምንፈልግበት መንገድ ላይ ፈጣሪን አስቀድመን ከዛ በኋላ በራሳችን ተማምነን ነገሮችን ማድረግ ይጠበቅብናል። ይህንን ግን ስናደርግ መጥፎ ሰዎች በአካባቢያችን የሉም ማለት አይደለም። አንዳንድ እኛን ለመጣል የሚሞክሩ ሰዎች ሊኖሩ ይችላሉ። እነሱን ግን የምናልፈው አንድ በፈጣሪ በመታመን፣ ሁለተኛው ደግሞ በራሳችን በመተማመን ነው። ትልቅ ተመኝ። ዶናልድ ትራምፕ እኮ የሀብታም ልጅ ነው። ስለዚህ የአባቱን ቢዝነስ እያስቀጠለ ብዙ ገቢዎችን ማግኘት ይችል ነበር። ነገር ግን እሱ ይሄ ነገር በቂ አይደለም፣ የተሻለ ነገር ያስፈልገኛል፣ የአሜሪካ ፕሬዝዳንት መሆን አለብኝ ብሎ ተመኘ። በመኞቱም መሰረት አደረገ። ብዙ ጥረቶች አድርጓል። 2015 ላይ ፊቱን ወደ ፖለቲካ ሲያዞር ሁሉ ነገር አልጋ ባልጋ አልሆነለትም። ብዙ ትግሎች ነበሩት። ከስራ ፓርትነሮቹ ከቤተሰቦቹ ብዙ ጫናዎች ነበሩት። ነገር ግን በቃ ትልቅ ነገር አስቤያለሁ፣ ትልቅ ነገሮችንም እከፍላለሁ ብሎ ብዙ መስዋዕትነት ከከፈለ በኋላ ነው የአሜሪካ ፕሬዝዳንት የሆነው። ሁሉም ነገር አልጋ ባልጋ ይሆን። የስኬት መንገድ አልጋ ባልጋ አይደለም። አንድ ጊዜ ከፍታም ዝቅታም ሊኖር ይችላል። ስለዚህ ዶናልድ ትራምፕ ይህንን መነገር መረጠ። ለመመኘት መፍራት የለብህም። ትልቅ ነገር ተመኝ፣ ትልቅ ነገሮችን አድርግ፣ ትልቅ ዋጋዎችን መክፈል ሊኖርብህ ይችላል። ስለዚህ አንተም ባለህበት ህይወት አንተ ካለህበት ነገር መሻሻል የምትፈልግ ከሆነ ትልቅ ነገር አስቀምጥ። ያንን ቦታ ለመድረስ ደግሞ የሚከፈሉትን ዋጋዎችን በደንብ አድርገህ በአሜሪካ ታሪክ የአሜሪካ ፕሬዝዳንት ለመሆን ብዙ ነገሮች፣ ልፋቶች፣ ብዙ ጥረቶች ያስፈልጋሉ። ነገር ግን ያንን ጥረቶች እነዛን ነገሮች አደረገ። ከዛም በኋላ የአሜሪካ ፕሬዝዳንት ሆነ። መጀመሪያው እንደውም የአሜሪካ ፕሬዝዳንት እያለ አሜሪካ ምንም አይነት ደሞዝ አልቀበልም ብሎ ነበረ። ዋናው ነገር ለምትፈልገው ነገር ምን ያህል መስዋዕትነት ትከፍላለህ፣ ምን ያህል ያንን ነገር ለማሳካት ትሄዳለህ የሚለውን ነው። ስለዚህ አንተም ባለህበት ህይወት አንተም ማሻሻል በምትፈልገው ነገር ትልቅ ነገር በማለም ትልቅ ጥረቶችን በማድረግ እዛ ቦታ ላይ መድረስ ትችላለህ። የትራምፕ ህይወት አስተማሪ ነበር? ሀሳባችሁን በኮሜንት ላይ አስቀምጡልኝ። እንደዚህ አይነትና ተያያዥ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ አትርሱ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ።